ሰላም ለእናንተ ይሁን። ቶሎ ቶሎ ታፕ ሼር በማድረግ ለጓደኞቻችሁ እንድታደርሱት ይሁን። እግዚአብሔር መልካም አምላክ ነው። እንግዲህ ባለን አጭር ጊዜ ውስጥ የእግዚአብሔርን ቃል እናያለን፣ እንጸልያለን። ለታሰሩ ለታመሙ ሰዎች የምጸልይበት ቀን ነው። እግዚአብሔር መልካም ያደርጋል። ጥቂት ደቂቃ ነው የምንቆየው። እግዚአብሔርን ፊት በመፈለግ እንቆያለን፣ በመጸለይ እንቆያለን። እግዚአብሔር ደግሞ መልካም ያደርጋል። በየትም ስፍራ ሆናችሁ ይሄን ድምጽ የምትከታተሉ ሁሉ ሼር በማድረግ ጓደኞቻችሁ ጋር እንድታደርሱ ይሁን። ቶሎ በላችሁ። ተባረካችሁ ናችሁ። ክብር ለእግዚአብሔር ይሁን። በፌስቡክ ላይ ያላችሁ ሰዎችም ሼር እንድታደርጉት ይሁን። ጌታ ይባረክ። በፌስቡክ ላይ የገባችሁ እያየው ነው። ዮዲት ሰላም፣ ስራ ለሰሪው ሰላም፣ ሰላማችሁ ይብዛ። ሁላችሁ ሼር አድርጉት ለጓደኞቻችሁ። ጥቂት ደቂቃ እንጸልያለን። በተለያየ ጥያቄ ላሉ ሰዎች፣ በተለያየ ስራት ላሉ ሰዎች የምጸልይበት ቀን ነው። እግዚአብሔር መልካም ነገር ያደርጋል። ክብር ሁሉ ለእግዚአብሔር ይሁን። ለምትችሉት ሰዎች ቶሎ ቶሎ ሼር አድርጉትና እጀምራለሁ ማለት ነው። እግዚአብሔር መልካም ያደርጋል። ያየው ነው ብዙ ሰዎች። ክብር ለኢየሱስ ይሁን። ይሄ ማለዳ የጸሎት ማለዳ፣ የመፈታት ማለዳ ያደርግልናል ጌታ። በጸሎት ጀምረዋለሁ። ጌታ ይባረክ። አባት ሆይ በኢየሱስ ስም እጅግ አድርገን እናመሰግናለን። ይህን ቪዲዮ የሚከታተሉ ሁሉ ከዚህ ሰዓት በኋላ በኢየሱስ ስም በመገኘት ጥላ ስር እንዲሆኑ፣ ኃይል እንዲሰማቸው፣ እጅ እንዲሰማቸው፣ የታሰሩ መፈታት እንዲሆንላቸው፣ ለታሰሩት መፈታትን እንደሚል ልባቸው የተሰበረውን እጠግን ዘንድ እንደሚል ማንኛውም የተበላሸባቸው ነገር የሚስተካከልበት ማለዳ እንዲሆን፣ ቃልህን ለነሱ የምትልክበት ማለዳ እንዲሆን የዓመቱ አለቃ እንዲህ አለ። ጌታ ኢየሱስ ሆይ ቃልህን ላክ ብላቴናው ይፈወሳል አለ። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው ነው የሚለው ቃል። በናዝሬቱ በኢየሱስ ከገባንበት ማንኛውም ክፉ ነገር የሚያድን ቃል፣ የሚፈውስ ቃል፣ ተአምራት የሚያደርግ ቃል፣ የሚፈታ ቃል፣ አዲስ ነገር የሚያደርግ ቃል ወደኛ እንዲመጣ ጸልያለሁ። በዚህ ማለዳ ለታመሙ መፈወስ ይሁን፣ ለታሰሩ መፈታት ይሁን፣ የጨለማ ኃይላት ይመቱ፣ ነገሮቻቸው የተያዙ ሰዎች መለቀቅ ይሁንላቸው፣ ደጆቻቸው ይከፈት። እሳትህ፣ ኃይልህ፣ መንፈስህ ማዳሃራ ባጋሲያና ቬናሞስ እንዲሰማቸው ጸልያለሁ። ባሉበት ቦታ፣ ባሉበት ቤት፣ ባሉበት ስፍራ፣ በስራ ስፍራ ቢሆኑ በኢየሱስ ክርስቶስ መገኘት ይሰማቸው፣ እጅ ይሰማቸው። መውጣት ከሚገባቸው ከማንኛውም ከተያዙበት ነገር መለቀቅና መውጣት ይሁንላቸው በናዝሬቱ በኢየሱስ ስም። ይሄ እንዲሆን ጸለይኩኝ። ጌታ ሆይ ስለሰማኸኝ አመሰግናለሁ። ክብር ለእግዚአብሔር ይሁን። በኤርምያስ 33 እንግዲህ እንደዚህ ይላል፣ ጩህ እኔም እመልሳለሁ፣ አንተም የማታውቀውን ኃይለኛና ታላቅ ነገር አሳይሃለሁ ይላል። የኛ ዓለም የእግዚአብሔር የሰጠን ዓለም የሚመለስ ዓለም ነው። መልስ ያለበት ዓለም ነው። በጣም የሚገርመው አባቶቻችን የሚመልስ አምላክ አለን ብለው እነ ኤልያስ በእግዚአብሔር አምላካችን ተወራርደው አሸንፈው አይተናል። በዚህ ዘመንም የሚመልስ አምላክ አለሽ፣ የሚመልስ አምላክ አለ። ወንድሜ ሆይ ሁኔታው የማይመች ቢሆን፣ የምታልፍበት የምትሄጅበት መንገድ የማይመች ቢሆን፣ ጥያቄሽ መልስ የሆነ የሚመልስ አምላክ አለሽ። የሚመልስ ማንኛውንም ጥያቄ የሚመልስ አምላክ አለሽ። ምን ውስጥ ይሆን ያላችሁት? የሚመልስ አምላክ አለ። ሰምቶ የሚመልስ አምላክ አለ። ክብር ለእግዚአብሔር ይሁን። አኖቫናውራ ባሲያናባ ግን በጸሎት ውስጥ ነበር። አያችሁ፣ ኤልያስም እንደኛ ሰው ነበር ይላል መጽሐፍ ቅዱስ። ግን አምላኩን ያነጋግር ነበር፣ ይጸልይ ነበር፣ ይመልስ ነበር። አምላኩ ለሱ ይመልስ ነበር፣ እሱም ደግሞ ለሱ ይናገር ነበር። ክብር ለእግዚአብሔር ይሁን። ቴንክ ዩ ከናን ኤርምያስ 33 ይሄው ጩህ እኔም እመልሳለሁ፣ አንተም ማታውቀውን ኃይለኛና ታላቅ ነገር አሳያለሁ ነው የሚለው። በጣም የሚገርመው አዲሱ መደበኛ ትርጉም በሰው የማይመረመረውን ይላል። ክብር ለእግዚአብሔር ይሁን። የሚጸልይ ሰው በሰው አይምሮ እንኳን የማይመረመረው ነገር በህይወቱ ላይ ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ መልስ ያላችሁ ሰዎች ናችሁ። እግዚአብሔር የሚመልስላችሁ አባት ያላችሁ መላሽ ያላችሁ ሰዎች እንደሆናችሁ ማወቅ መቻል አለባችሁ። የእኛ አምላክ ከሌላ አምላክ አማልክት ልዩ የሚያደርገው ሰምቶ የሚመልስ ነው። ለዚህ ነው ዘማሪዋም አለች የኔ ጌታ የሚሰማ የሚመልስ የሚናገር አለች። ክብር ለእግዚአብሔር ይሁን። አያችሁ፣ የሚናገር የሚመልስ ነው። ዛሬ በእናንተ ባስለቀሳችሁ ጉዳይ ላይ፣ ጥያቄ በሆነባችሁ ጉዳይ ላይ ይናገራል።
ዛሬ መልስ ይመልሳል። ክብር ለእግዚአብሔር ይሁን። ጥያቄ በሆነ በልጆቻችሁ ጉዳይ ላይ፣ በትዳራችሁ ጉዳይ ላይ፣ በስራችሁ ጉዳይ ላይ ዛሬ ይመልስላችኋል። ክብር ለእግዚአብሔር ይሁን። ይመልስልሻል። ዛሬ ይመልስልሃል። ፌስቡክ ላይ ብዙ ሰዎች እያየው ነው። ሼር እያደረጋችሁ ለጓደኞቻችሁ አድርሱ። በየትኛውም ዓለማት ላይ ሆናችሁ የምትከታተሉ ዛሬ የምጸልይበት ቀን ስለሆነ እግዚአብሔር አምላክ በኃይል ያገኛቸዋል። ጥቂት ደቂቃ ነው የምናገረው። ከዛ በኋላ ለታመሙ ሰዎች ጸልያለሁ፣ ለታሰሩ ሰዎች ጸልያለሁ። በተለያየ እስራት ሆስፒታል ውስጥ ያላችሁ ቢሆን ልጆቻችሁ የታመሙ የተለያየ ፕሮሰሳችሁ የተያዘ ደስታችሁ የተያዘ ሰላማችሁ የተያዘ ሰዎች ዛሬ ይመልስላችኋል። ክብር ለእግዚአብሔር። አያችሁ፣ የሚመልስ አምላክ ነው የኛ አምላክ፣ የሚመልስ አምላክ ነው። ስለዚህ እህቴ ሆይ አታልቅሽ፣ ወንድሜ ሆይ አታልቅስ። ያንተ አምላክ ዝም ብሎ አምላክ አይደለም፣ እንደ አሕዛብ አማልክት አይደለም። የሚመልስ አምላክ ነው። ለጸሎታችሁ መልስ ያለው፣ ለጥያቄያችሁ መልስ ያለው፣ ጠይቃችሁት ዝም ማይል እምቢ ማይል አምላክ ነው። ክብር ለእግዚአብሔር ይሁን። ዛሬ ምን ነው ይሄን ዓመት ጸልዬ ያልተመለሰልኝ የምትዩ ነገር ምንድን ነው? የምትለው ምንድን ነው? ከእግዚአብሔር ዘንድ የጠበቅከው ሞሆሮዲ ያለባ እኔ እነግርሃለሁ፣ ያንተ ነገር ዘመድ እጅ አይደለም፣ ጓደኛ እጅ አይደለም፣ ቤተሰብ እጅ አይደለም፣ እግዚአብሔር እጅ ነው ያለው። እግዚአብሔር ዛሬ ይመልስልሃል። በሞገስ ይመልስላቸዋል፣ በኃይል ይመልስላቸዋል፣ በፈውስ ይመልስላቸዋል፣ በተአምራት ይመልስላቸዋል። ደጆቻችሁ ይከፈታሉ። ሜና ጋሴ ካታላባ ማንኛውም የያዛችሁ ስራት ሁሉ ይበጣጠሳል። ክብር ለእግዚአብሔር ይሁን። ለዚህ ነው አንኳኩ ይከፈትላቸዋል፣ ለምኑ ይሰጣቸዋል ያለ። አያችሁ፣ አባት ልጁን ዳቦ ቢለምነው ድንጋይ ይሰጠዋልን አለ። ደግሞም አሳ ቢለምነው እባብ ወይም ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኗል ይህን ካደረጋቸዋል እኔ ሰማይ አባታቸዋል። እንዴት ሰማይ አባታቸዋል? ማዳላሻ አብልጦ መንፈስ ቅዱስን አይሰጣችሁም? የሚበልጠውን ስጦታ ከጸለያችሁ ከለመናችሁ ስጦታዎችን ሁሉ የሚበልጥ ስጦታ መስጠት ይችላል አባት አባት ይላል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ፈውስ የምትፈልጉ ከእግዚአብሔር እጅ የበር መከፈት የምትፈልጉ ምድራዊ ነገር የምትፈልጉ የበለጠውን እግዚአብሔር ሰጥቷቸዋል። የበለጠውን ሰጥቶሻል። ክብር ለእግዚአብሔር ይሁን። የበለጠውን ሰጥቶሃል። ክብር ለእግዚአብሔር ይሁን። የበለጠውን ሰጥቶሻል። የሚበልጠውን ልጁን ኢየሱስ ክርስቶስን ሰጥቶሻል። እስትንፋሱን ሰጥቶሻል። እንግዲህ ስለ እግዚአብሔር ስጦታ ብናወራ እጅግ በጣም ብዙ ነገር ማውራት እችላለሁ። ሁላችሁም የምታውቁት ነው። እግዚአብሔር በመጀመሪያ የሰጠን እስትንፋሱን ነው። በዘፍጥረት ላይ ስታዩ ሰውን እንደ መልካችን እንደ አምሳላችን እንፍጠር አለ። እስትንፋስን ሰጠ። ጊፍቱን የጀመረው በእስትንፋሱን በመስጠት ነው። እናንተ በጣም ባለብዙ ስጦታዎች ናቸው። ብዙ ስጦታ የተሰጣችሁ ሰዎች ናቸው። እኔ ብዙ ስጦታ የተሰጠኝ ሰው ነኝ ከእግዚአብሔር ዘንድ። ክብር ለእግዚአብሔር ይሁን። ስጦታ እንግዲህ ሰው ለሚወደው ይሰጣል፣ ለሚወደው ይሰጣል። እንግዲህ ለምትወዱት ሰው የስጦታ መስጠት የምትለማመዱ ለምትወዱ ቤተሰብ፣ ለጓደኞቻችሁ፣ ለጮኛ፣ ለትዳራችሁ፣ ለባለትዳሮች፣ ለልጆቻችሁ፣ ለልደት፣ ለተለያዩ ስጦታ ትሰጣላችሁ። የፍቅር መግለጫ ነው። ስጦታ የፍቅር መግለጫ ነው። ትክክለኛ የሚወዳችሁ ሰው እወዳችኋለሁ ብቻ አይላችሁ። ትክክለኛ የሚወዳችሁ ሰው ስጦታ ነው የሚሰጣችሁ። እኔ አውቃለሁ፣ ስጦታ ነው የሚሰጣችሁ። ክብር ለእግዚአብሔር። እግዚአብሔር አብ መጀመሪያ የሰጠን ስጦታ እስትንፋሱን ነው፣ ራሱን ነው፣ መልኩን ነው። እንደ መልካችን እንደ አምሳላችን እንፍጠር አለና ምን አደረገ? ሰውን ፈጠረ። ክብር ለእግዚአብሔር ይሁን። ስትፈጠር እንደ አምሳሉ ተመርጠሽ ስትፈጠር፣ ተመርጠሽ ስትፈጠሪ ጊፍትድ ሆነሽ ነው፣ ተሰተሽ ነው ስጦታ። ያ ስጦታ መቆጣጠር ሲያቅተን በተለያየ በአዳምና በሔዋን የተነሳ መጥፋት ከሆነብን በኋላ ከውድቀት በኋላ ደግሞ ልጁ ኢየሱስን እኛን ለማዳን እኛን ከጨለማው የጸቡን ግድግዳ ለመስበር ልጁ ኢየሱስን ሰጠ። ውዱ ስጦታ ተሰጥቶናል። ውዱ ስጦታ ከኢየሱስ ክርስቶስ የሚበልጥ ስጦታ ለዚህ ምድር አልተሰጠም፣ ለሰው ልጅ ሁሉ አልተሰጠም። የሚበልጠውን ስጦታ እግዚአብሔር ሰጥቶሻል። የሚበልጠውን ስጦታ እግዚአብሔር ሰጥቶሃል። ይሄ ስጦታ ዓለምን ሁሉ የሚያድን ስጦታ ነው። ይሄ ስጦታ የዘላለም ሕይወትን ወደ ቤት የሚያመጣ ስጦታ ነው። ይሄ ስጦታ እስራትን ሁሉ የሚበጣጥስ የምታልፉበትን ጭንቀት፣ ሐዘን፣ ጨለማ፣ በሽታ የሚሰብር አጋንንትን የሚመታ ነው። እናንተ ላይ የተጫነውን ቀንበር ሁሉ የሚሰብር ስጦታ ነው። የሚበልጥ ስጦታ ተሰጥቷቸዋል። እስኪ የሚበልጥ ስጦታ ተሰጥቶኛል እያላችሁ ጻፉ። ሆና ማሳካታ ላባራባ የሚበልጥ ስጦታ ኢየሱስ ተሰጥቷቸዋል። ኢየሱስ ክርስቶስ አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና የሚለው ፓኬጅ ነው። ኢየሱስ የተሰጠው ሰው ከምድራዊ ነገር ሁሉ የላቀውንና አንደኛውን ነገር የያዘ ሰው ነው። ስለዚህ ዋር ላኪ እድለኛ ናቸው። ይሄ የያዛችሁት ፓኬጅ፣ ይሄ የያዛችሁት ስም፣ ይሄ የተሰጣችሁ ስም ዛሬ በህይወታችሁ ላይ መስራት ይጀምራል። ዛሬ በህይወታችሁ ላይ አንድ ተአምራት ማድረግ ይጀምራል። በተለይ በጥያቄ እያለቀሳችሁ ያላችሁ ይሄ ነገር ለምን ለኔ ይሄ ነገር የጠየኩት ነገር ለምን አልተመለሰም የምትሉ መልሳችሁ ይቀርባል። ክብር ለእግዚአብሔር ይሁን። በዚህ ስም ዛሬ መልሳችሁ ስልጣን ባለው በዚህ ስም ኃይል ባለው በዚህ ስም እናስለቅቃለን። ይሄ ኢየሱስ ክርስቶስ ስም እንግዲህ ትልቅ ስጦታ ነው። ይሄ ኢየሱስ ክርስቶስ እንግዲህ ከስጦታዎች የሚበልጥ ስጦታ ነው። እግዚአብሔር እኛን የወደደበት
ስጦታ በመስጠት ነው። አንደኛ ምን ብያለሁ? ራሱን መልኩን እስትንፋሱን ሰጥቶናል። መልኩን ሰጥቶናል። ከዛስ ከጥፋት እንድንድን በኃጢአታችን እንዳንቀጥል በሞት መንገድ እንዳንቀጥል የዘላለም ሕይወትን እንዳናጣ ልጁ ኢየሱስን ሰጠን። ውዱን ስጦታ ሰጠን። ስለዚህ ውዱ ስጦታ ሰጥቶሻል። እንዲህ ነው ያለው እኮ አባት ልጁ አሳ ቢለምነው ጊንጥ ወይም እባብ ይሰጠዋልን? ዳቦ ቢለምነው ድንጋይ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ፣ ሃሌሉያ፣ እናንተ ክፉዎች ስትሆኑ። የሰው ልጅ ክፉ ነው። ምክንያቱም ለኔ ነው የሚለው፣ አይጠግብም። ለኔ ነው የሚለው፣ ይሳሳል። የማይሳሳ አባት፣ ሃሌሉያ። እናንተ ክፉዎች ስትሆኗል የሰማይ አባታችሁም አብልጦ እንዴት መንፈስ ቅዱስን አይሰጣችሁም? የሚበልጠው ስጦታ ከስጦታዎች ሁሉ የሚበልጠው ስጦታ መንፈስ ቅዱስ ነው ወገኖች ሆይ። መንፈስ ቅዱስ ተሰጥቶናል። ኢየሱስ ተሰጥቶናል። ስለዚህ የሚበልጠው አላችሁ። ይሄ ተራውን ጥያቄውን ኢሹ አታድርጉት። ዛሬ ተራውን ጥያቄውን እንጸልያለን። የናዝሬቱ ኢየሱስ በስሙ ጉልበት ይደመስሰዋል። ይሄ ኢየሱስ ስም በሰማይ የከበረ በምድር የከበረ ከምድር በታች የከበረ ነው። ይሄን የከበረ ስም አለሽ። የከበረ ስም የከበረ ኢየሱስ አለሽ። አንዳንድ ሰዎች ቤተሰብ የለኝም ብላችሁ የምታስቡ፣ ጓደኛ የለኝም ብላችሁ የምታስቡ፣ ጥሩ የሚያስብልኝ ሰው የለኝም ብላችሁ የምታስቡ፣ ሴጣንም በተለያየ አቅጣጫ የሚያወራችሁ አንተ ሰው ስለሌለህ ነው፣ አንቺ ሰው ስለሌለሽ ነው። ሚካኤል ወልደ ማርያም ዘመን የተባረከው ለሜሳ ጸልያለሁ። ለሜሳ ሚካኤል ወልደ ማርያም የተባረክ ሰላም ላንተ ይሁን። ዘላለም ጸጋዬ የተባረካችሁ ቤተሰቦቼ ደስ ብሎኛል ስላያዩአችሁ። ኦማሳት ረዲያባ አንድ ነገር ልንገራችሁ። ብርቱካን ሰላም እያየሁ ነው። ምስራቅ እያየሁ ነው። አሌክሶ እያየኋቸው ነው። ተባረኩ። ጌታ ይባረክ። የሚበልጠው ስጦታ ተሰጥቷቸዋል። ትልቁ ስጦታ ተሰጥቷቸዋል። ውዱ ስጦታ ተሰጥቷቸዋል። ስለዚህ የምድሩን ነገር ደግሞ ይሄ ስም ዛሬ ደመስሰዋል። ይሄ ኢየሱስ ስም አልኳችሁ በሰማይ የከበረ በምድር የከበረ ከምድር በታች የከበረ የበለጠውን የሚበልጠውን ነገር አግኝታችሁታል። የሚበልጠውን ነገር አቺቭ አድርጋችሁታል። የሚበልጠውን ነገር ይዛችሁታል። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ እንጸልያለን። ምንድን ነው ያስለቀሳችሁ? ምንድን ነው ጥያቄ የሆነባችሁ? ምንድን ነው የከበዳችሁ ነገር? የበለጠው እኮ ልጁ ተሰጥቷቸዋል። የዚህ ምድር ነገር እኮ ኃላፊ ነው። የምታልፉበት እኮ መከራ ኃላፊ ነው። ለዚህ ነው ለጥቂት ጊዜ በመከራ ብታልፉ እንኳን የሚበልጠው የነገው ክብር ከአሁኑ ከምትኖሩት ህይወት ጋር ሲወዳደር አይገናኝም። የሚበልጥ ክብር የሚጠበቃችሁ ሰዎች ናችሁ። ነጋችሁ ክብር ነው። ነገሽ ክብር ነው። የዘላለም ህይወት የሚጠብቅሽ ነሽ። የዘላለም ህይወት ይጠብቃል። አያችሁ ማላት ሼላፋናማስ የክብር ሽልማት የሚጠብቃችሁ ናችሁ። ክብር ለእግዚአብሔር ይሁን። የምድሩ ሁሉ ኃላፊ ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ እነግራቸዋለሁ። ምንድን ነው ያስጨነቃችሁ? የልጆቻችሁ ጉዳይ ነው? የትዳራችሁ ጉዳይ፣ የስራችሁ ጉዳይ ነው? የጤናችሁ ጉዳይ ነው? ምንድን ነው? ዛሬ እግዚአብሔር አምላክ በእሱ ላይ እንዲመጣ እጸልያለሁ። ምጸልይበት ቀን ነው ይሄ ማለዳ። እግዚአብሔር አምላክ በእናንተ በጨነቃችሁ ጉዳይ ላይ የሚመጣበት ማለዳ ነው። ክብር ለእግዚአብሔር ይሁን። ይህም ፕሮግራም ስገባ ወገኖቼ ጸልዬ መንፈስ ቅዱስ የሚሰራው ስራ እንዳለ ነግሮኝ ነው። በካንሰር የምትጨነቁ፣ በነርቭ የምትጨነቁ፣ በኤችአይቪ በምድራዊ በሽታ ጥያቄ ደም ግፊት ሊሆን ይችላል፣ ስኳር ሊሆን ይችላል። በተለያየ አይነት የትዳር ጥያቄ የምትጨነቁ፣ በስራ ጥያቄ የምትጨነቁ፣ በረከታችሁ የተያዘ ደጃችሁ የተዘጋ ዛሬ ማለዳ የናዝሬቱ ኢየሱስ በስሙ ኃይል አዲስ ነገር ያደርግላቸዋል። እኔ በእምነት ጸልያለሁ። ሁል ጊዜ እንደምንሰማው እግዚአብሔር ልዩ ልዩ ምስክርነቶችን ያሰማናል። እግዚአብሔር ደጆችን ይከፍታል። በልጆቻችሁ ጉዳይ የተጨነቃችሁ፣ በእህት በወንድሞቻችሁ በቤተሰቦቻችሁ ጉዳይ የተጨነቃችሁ ዛሬ ሁል ጊዜ ጣልቃ የሚገባው ጌታ ጣልቃ ይገባላቸዋል። ስልክ አሁን ባትደውሉ ደስ ይለኛል። ፕሮግራሙ ካለቀ በኋላ በስልክ ምጸልይበት ጊዜ ይሆናል። ክብር ለእግዚአብሔር ይሁን። የተወደዳችሁ ናችሁ። አብ አባት ሆይ ማንኛውም ተጨንቃ ለነበረች ጨለማ አይሆንም እንደተባለ የተጨነቁ ሁሉ ከዚህ ሰዓት ጀምሮ እረፍት ይሁንላቸው። የታሰሩ መፈታት ይሁንላቸው። እጅ በኃይል በእነሱ ላይ ትምጣ። ዛሬ ማለዳ የሚጎበኙበት ጊዜ ይሁን። ማና ዲያላቫና ባራባስ ካኒያባ አንዳንዶች እንዳትጓዙ የተደረገ አጥር ዛሬ ይፈርሳል። እንዳትሻገሩ የተደረገ አጥር አይታችኋል። ኦልሬዲ እድሎቻችሁ ተለቀዋል። ነገር ግን በመሃል የገባ በእናንተና በእድሎቻችሁ መካከል የገባ በእናንተና በትዳራችሁ መካከል የገባ በእናንተና በስራችሁ መካከል የገባ በናዝሬቱ በኢየሱስ ክርስቶስ ስም ለቆ ይወጣል። ለቆ ይወጣል። ያዛለሁ። ታማችሁ የምትከታተሉኝ ሰዎች ካላችሁበት ቦታ ፈውስ ያገኛችኋል። ይህን ሳምንት አንድ ቤተሰብ ያለው ሚስት ትታመማለች፣ ልጅ ይታመማል፣ ባል ይታመማል። ሁላችሁንም በበሽታ መጥቷል። ይሄ የመተት አሰራር ነው፣ የጨለማ አሰራር ነው። ይህንን ግንቦት ወር ነው እናንተ ላይ የተመደበው። ከዚህ ከግንቦት ወር እናንተ ቤት ላይ አንድ ሰው ላይ ችግር እንደሚመጣ እንድትፈሩ እንድትሰጉ ነው። እግዚአብሔር ግን ጠብቋቸዋል። እግዚአብሔር ግን ከእናንተ ጋር ነው። ይህን ጨለማ ሰብራለሁ። ሶስቱም የቤተሰብ ሜምበር ከአንድ ቤት ውስጥ ነፃ ይወጣል፣ ይፈወሳል። ክብር ለኢየሱስ ይሁን። አይቴሊው አሁን ስናገር ከባድ ድንጋጤ ነው የሚወድቀው መልእክት። ይህን ስናገር የኩላሊት በሽታ የሚያስጨንቃችሁ ፈውስ ያልፋል። ቬና ካጄኒያሞስ ሜላ ካታራባስ የኪንታሮት በሽታ ኪያኖቫና ማራባ
የጭንቅላት እጢ የተለያየ አይነት የተባለ ጠላት ያወጀው አዋጅ በኢየሱስ ክርስቶስም ከዘመናችሁ ላይ ይፈርሳል። በሮቻችሁ ይለቀቃሉ። የእግዚአብሔር እጅ ያገኛቸዋል። አንዳንዶች የጨለማ ህልሞች የምታዩ ህልማችሁ የተዛባባችሁ የሚያስፈራ ህልም የምታዩ ሰዎች በናዝሬቱ በኢየሱስም ሰብራለሁ። ዛሬ ይሰበራል ይሄ ህልም። እግዚአብሔር አምላክ አዲስ ነገር ያደርጋል። በተለይ በፌስቡክ ያላችሁ ሼር አድርጉት። ብዙ ሰዎች ነፃ የሚወጡበት ቀን ነው። እጸልያለሁ። ክብር ለእግዚአብሔር ይሁን። ስለዚህ ከስጦታዎች የሚበልጥ ስጦታ ፓኬጅ ተሰጥቶናል። ይህ ፓኬጅ ሁሉን ማድረግ የሚችል ነው። ከኢየሱስ የተደበቀ ለኢየሱስ የተሳነው ነገር የለም። ክብር ለእግዚአብሔር ይሁን። ጸልያለሁ። ማዳላ ቪና መካራ ዲያባይ ላካራ ባሼ ካታላማንዲስ ኤላ ማራ ሳዲካ ዶሽ ሌቬኒ ማራባያ ብራላ ዲያና ማሳ ፓራዳባ ከስምህ በታች እንጂ ከስምህ በላይ የሆነ በሽታ የለም። ከስምህ በታች እንጂ ከስምህ በላይ የሆነ ችግር የለም። አሁን በኢየሱስ ስም ይንከባለል። አያችሁ ጎና ማሴታ አላባሳ ጳውሎስም እፉኝቷን አራገፋት እንደተባለ በጌታ በኢየሱስ ህይወታቸው ላይ የተቀመጠ ጤናቸው ላይ የተቀመጠ ሰውነታቸው ላይ የተቀመጠ ነገር ሁሉ በኢየሱስ ክርስቶስ ስም አሁን ይራገፍ። አሁን ይራገፍ። ራይት ናው አሁን ይራገፍ። አሁን ይራገፍ። ቬላቲካቦስ ቦሎኮ ፕሮጄኒ ማሳፕራ ጋሳ ካቪና ማንዴ ኤልብሬሴ ቬንዲ አባካባሃያ ለጊዳ ጋሺ ካታላማንዲያ አንዳንዶቻችሁ እግሮቻችሁ ይፈታል፣ ልባችሁ ይፈታል፣ አይምሯችሁ ይፈታል። ሚና ኬዲያ ባራባጋሳ ኦ ማላቬኔ ሜሴ ኬዲያ ባላባራዲያ ወላ ባጋዲያ ናማሴ ካታላባ መኪና ውስጥ ሆነ የምትሰማኝ ወንድም፣ መንገድ ላይ የሄድክ ቤት ውስጥ ከቤተሰቦች ጋር ቁጭ ብለህ በእረፍት ሰዓት የምትሰሚኝ እህት፣ እግዚአብሔር አምላክ አሁን ተአምራት ሊያደርግላችሁ ነው። የእግዚአብሔር እጅ ጥቂት ደቂቃ ነው የምጸልየው፣ ያልፋል፣ እስራትን ይበጥሳል። አንዳንዶቻችሁ በቮይስ ሜል በዋትሳፕ ነምበር ላይ ባዮ ላይ በተቀመጠው ስልክ ቁጥር መላክ ትችላላችሁ። ቴስቲሞናችሁ ብዙ ቴስቲሞኖች እየሰማሁ ነው ያለሁት ባገለገልኩ ቁጥር። ክብሩ ደግሞ ለእግዚአብሔር ነው የሚሆኑ። አባባቶ ክብር ላንተ ይሁን። አሁን ካሉበት ጥያቄ ስለሚወጡ ሰዎች አመሰግናለሁ። የሚያማችሁ ሰዎች፣ ቤተሰቦቻችሁ የታመሙ፣ እናንተ በህመም የምትሰቃዩ፣ በተለያየ አይነት ሰልፍ የምታልፉ ውሃ ወይም ዘይት ይዙልኛላችሁ። ጥቂት ደቂቃ ጸልያለሁ። እግዚአብሔር አምላክ ያልፋል፣ ተአምራት ያደርጋል፣ እስራቶችን ይበጣጥሳቸዋል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ዲስታንስ ኢዝ ኖት ባሪየር፣ ርቀት አይገድበውም። ስሙ ስልጣን ስላለው። ለዚህ እኮ ነው የዓመቱ አለቃ እንዲህ አለ፣ ቃል ላክ ብላቴናው ይፈወሳል አለ። አይ ኒድ ወርድ ፍሮም ዩ፣ ያንተ ቃል ምንም ነገር አይከለክለውም አለ። አያችሁ፣ እኛም ይሄ ባለስልጣን የሆነው ኢየሱስ ስሙ ሲጠራ የሚደርስ ከተፍ የሚል በር ሳይከፈት በተዘጋ በር ውስጥ ገብቶ ሰላም ለእናንተ ይሁን የሚል ገብቶ የሚገላግል ኢየሱስ፣ ይህን ስም ነው የምንጠራው። ይሄ አዳኝ ስም ነው። ይሄ ገላጋይ ስም ነው። ይህን ስም ስንጠራ ይዛችሁ የተቀመጣችሁትን ማንኛውም ተጽዕኖ ውስጥ ያለውን ጉዳይ ነፃ የሚያወጣ መንፈስ ወደ ቤታችሁ ይገባል። ኃይል ወደ ቤታችሁ ይገባል። ክብር ለእግዚአብሔር ይሁን። የዛን ጊዜ መነካት፣ መለወጥ፣ መፈወስ፣ መዳሰስ ይሆናል። ስለዚህ በምትይዙት ውሃ ላይ ዘይት ላይ ጸልያለሁ። የእግዚአብሔር እጅ ተአምራት ያደርጋል። እስራት ከሆነ ይበጠሳል። በሽታ ከሆነ ከውስጣችሁ ይወጣል፣ ከቤታችሁ ላይ ይወጣል። አዛለሁ ለጥቂት ደቂቃ። ይሄ ደቂቃ እንግዲህ የሂሊንግ ታይም። ቴንኪ እምነት ብቻ ይኑራችሁ። ያችን ሴት ታስታውሳላችሁ። ኢየሱስ ክርስቶስን ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት ጌታችን ኢየሱስ ክርስቶስ ወደ ሌላ ስፍራ ለፈውስ እየሄደ ወደ ኢያኢሮስ ቤት እየሄደ እሷ ግን እንዲህ ያደረገች። በመሃል ስለ ኢየሱስ ሰምታ ስለነበር አምና ጨርሳለች። ቴንኪው አምና ጨርሳለች። ጨርሳ እንዲህ አለች፣ የጨርቁን ጫፍ ብነካ የደሜ ምንጭ ይቆማል አለች። ሺ ቢሊቭ ያመነችው ምንድን ነው? ኢየሱስ ስለሰማችው ስለ ኢየሱስ ስም አመነች። ኃይለኛ ስም ነው አለች። የሚሰራ ስም ነው አለች። ብነካው የደሜ ምንጭ ምን ይላል? ይቆማል አለች። ክብር ለእግዚአብሔር ይሁን። ልክ በነካችው ጊዜ እንዲህ ነው የሆነው፣ የደማው ምንጭ ቆመ። ምክንያቱም ጨርሳለች አምና። ዩሲ የእናንተ እምነት ጉዳይ ነው እንጂ ኢየሱስ ሁል ጊዜ ጉልበታም ነው። እጁ ጉልበታም ነው። ኃይሉ ጉልበታም ነው። ሁል ጊዜ ይሰራል፣ ተአምራት ያደርጋል። ክብር ለእግዚአብሔር ይሁን። ሁል ጊዜ ይሰራል፣ ተአምራት ያደርጋል። ነገር ግን የእናንተ እምነት ነው የሚወስነው። ባመናችሁት ልክ ነው በረከቶች ወደ ቤታችሁ የሚገቡት። እኔ አውቃለሁ፣ በምኖርበት አካባቢ በጣም የሚያምኑ ሰዎች በጣም ነገሮቻቸው ይሰራሉ። በጣም የሚያምኑ ሰዎች በጣም ደጆቻቸው ይከፈታሉ። የማያምኑ ሰዎች ደግሞ እንደዛው። እናንተ የምታጉረመርሙ መሆን የለባችሁ፣ ማመን ነው። ያቺ ሴት እንዲህ ነው። ብዙዎች ኢየሱስን ከበውት እየሄዱ እሷ ግን አምና ጨርሳ መጥታ የጨርቁን ጫፍ ነካቸው። ክብር ለእግዚአብሔር ይሁን። ስትነካ የደሟ ምንጭ ቆመ። ዛሬ የበሽታ ኃይል፣ የጥያቄ ኃይል ከእናንተ ይለያል በኢየሱስ። አባቶይ ይሄ ውሃ ላይና ዘይት ላይ እጅህን
እሳትህን ማየት ፈልጋለሁ፣ ኃይልህን ማየት ፈልጋለሁ፣ ተአምራትህን ማየት ፈልጋለሁ። በእጃችሁ ያዙት። በእጃችሁ ያዛችሁት ላይ እናገራለሁ በምልክት በእጃችሁ ያዙት። የምትጸለይበት ነገር ላይ በእጃችሁ ያዙት። በደም ኃይል በኢየሱስ ክርስቶስ ስም አሁን አዲስ ተአምራት የሚያደርግ እንዲሆን፣ ልዩ ተአምራት ደጆችን የሚከፍት እንዲሆን፣ በረከትን የሚያስለቅቅ እንዲሆን፣ ስራትን የሚበጣጠስ በሽታን የሚመታ እንዲሆን በኢየሱስ ስም ጸለይኩኝ። ይሄ ውሃ ላይ እሳት ይለፍ፣ ኃይል ይለፍ፣ እጅ ይለፍ በጌታ በኢየሱስ ስም አሜን። አሁን እንኳን ዩዚት በኢየሱስ ደም በሉና ተጠቀሙት። እግዚአብሔር ስራትን ይኸው ቁስል ያለባችሁ ቁስሉ ላይ ድፉት፣ ቁስሉ ላይ ድፉት። ቁስሉን ያራግፈዋል፣ እርግማኑን ይሰብረዋል። እንጂ ሰስኔ በኢየሱስ ስም ጸለይኩ። ራባጋ ባጋቦሽ ያቫና ማራባ ያዲያ በይላ ቫጋቦራ ሲያና ማንዴ በናዝሬቱ በኢየሱስ የእናንተ ነገር ነፃ ይውጣ። ሰላማችሁ ይብዛ፣ ረፍታችሁ ይብዛ። ሰርታችሁ ደክማችሁ ውስጣችሁ ሰላም ያጣ ውስጣችሁ የደከመ ሰው የእረፍት ጊዜ ይመጣላችኋል። እግዚአብሔር ያሳርፋችኋል፣ በመንፈሱ ያስደስታችኋል፣ ሰላማችሁን ይመልሳል። በተለያየ አይነት መንገድ የሰዎችን የጠላትን አሰራር እያስነሳ ነገራችሁን ሊያውክ የሚፈልግ መንፈስ ይቆረጣል። ዛሬ ልቀቅ በኢየሱስ ስም። የበሽታ ኃይል፣ የሞት መንፈስ፣ የጨለማ መንፈስ፣ የድግምት መንፈስ በስማቸው የተላከ በፀጉር፣ በልብስ፣ በፎቶ፣ በሟርት፣ በተመሳሳይ ስራ በሚሰሩ ሰዎች ከነሱ ጋር በቅናት የተሰራ በጓደኛ መስሎ የተሰራ ሩቅ መስሎ የተሰራ በስማቸው የተሰራ በቁጥር የተሰራ በቤታቸው የተላከ ቻቻቻላ ባራ ዳዳዳዳዳዳቦሽ ላዳዳዳዳዳዳዳዳዳዳቦራካባ ፍረሳውን በኢየሱስ ስም አፈርሳለሁ። ፍረሳውን አፈርሳለሁ። ፍረሳውን አፈርሳለሁ። ከብዙዎቻችሁ ሰዎች ላይ እየፈረሰ ነው። ከብዙዎቻችሁ ሰዎች ላይ እየፈረሰ ነው። ከብዙዎቻችሁ ላይ እየፈረሰ ነው። ክብር ለኢየሱስ ይሁን። ማላዲያና ካሴትራ ዲያማንዴ ኤላ ካትራ ዲያማሳላ ቦራ ዲያባ በኢየሱስ ክርስቶስ ስም አፍርሻለሁ። የፈረሰ ይሁን። የሚገርም ነው። አያለሁኝ ብርቱካን በኢየሱስ ስም እስራትን አፈርሳለሁ። ሚሊዮን ደሱ በኢየሱስ ስም አፈርሳለሁ። ሂሩት በኢየሱስ ስም፣ ማይክ በኢየሱስ ስም አፈርሳለሁ። ሚኪዬ የእግዚአብሔር ሰው የኔ ወዳጅ ማይክ እንዳይሆን ብቻ በኢየሱስ ክርስቶስ ስም አፍርሻለሁ። ባላቫና ማራባ ጋባሳንዳ ባላባዳ ዋና ማሻታ ላባራ አፍርሻለሁ። በኢየሱስ ክርስቶስ ስም አዋጆችን አፍርሻለሁ። የሞት አዋጅ፣ የጭንገፋ አዋጅ፣ የጨለማ አዋጅ በእናንተ በሆነ ነገር ላይ ወጣ፣ በስራችሁ ላይ ወጣ፣ በመውጣት መግባታችሁ ላይ ወጣ፣ በጤናችሁ ላይ ወጣ። በጌታ በኢየሱስ ክርስቶስ ስም አፍርሻለሁ። በናዝሬቱ በኢየሱስ ስም አፍርሻለሁ። ክብር ለእግዚአብሔር ይሁን። አባቱ አመሰግንሃለሁ። አሁን ዋትሳፕ መጠቀም እችላለሁኝ። ዋትሳፕ ላይ የምትገኙ ሰዎች በተለይ ቲክቶክ ላይ ያለውን ስለዘጋሁት ብዙ ሰው ነበረ። ነገር ግን ቀልቤን ወደ እናንተ አድርጌ ሰብሰብ ብዬ እንዳገለግል ወደ ፌስቡክ ብቻ መጥቻለሁ። የጸሎት ርዕስ ያላችሁ እንድጸልይላችሁ የምትፈልጉ በዚህኛው ስልክ ማለት ነው በ0912 እዚህ ላይ በተቀመጠው ስልክ 972211 በሚለው ላይ በዋትሳፕ ላይ ቮይስ ወይም ቴክስት መላክ ትችላላችሁ። የጸሎት ርዕሳችሁን መላክ ትችላላችሁ። አይ ካን ፕሬይ ፎር ዩ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ማይኬኔ ወዳጅ ሰላም ላንተ ይሁን። ተመሳስሎብኝ ለሜሳ ሰላም፣ የተባረካችሁ ናችሁ። አሌክስ ቪዥነር ሰላም ላንተ ይሁን። የተባረካችሁ ናችሁ። የእግዚአብሔር እጅ ያልፋል። ለጥቂት ሰዎች አሁን በምትልኩልኝ በዋትሳፕ ላይ መጸለይ የምችልበት ሰዓት እንደሆነ እናገራለሁ። በዛ ላይ መጸለይ እችላለሁ። ኦኬ፣ አንድ ቮይስ አያለሁኝ። ሰላም፣ እግዚአብሔር ሰው የጌታ ሰላም ጸጋ ይብዛልህ። ሰላም ነው። እንዴት ነው? ሁሉ ደህና? ሁልጊዜ ግን እገባለሁ አላገኘሁም። በእውነት ሁሉ ሰላም ነው አይደል? እኔጋ ሁሉ ሰላም ነው። የምደውልልህ ከኢጅፕት ከግብፅ ነው እና መናገርህ ፈልጌ ነበር። እግዚአብሔር ሰው ግብፅ። እሺ፣ በጣም ተቸግሬ ነው በእውነት። እሺ፣ እጸልያለሁ። እናቴ ጌታ መልካም አምላክ ነው። ለእናንተ አይደል እግዚአብሔር ያስቀመጠኝ። ሻሎም ማይክዬ፣ እኔ ወዳጅ አወራሃለሁ፣ እደውልልሃለሁ ስጨርስ ፕሮግራሙ። ማይክዬ ተባረክልኝ። ሶ ምንድን ነው የሚሆነው? 0912972211 ታች አስቀምጥልሃለሁ ወንድሜ፣ አስቀምጥላቸዋለሁ። ስልክ እየጠየከኝ ያለው ወንድም አለ 0912972211 የሚለው ስልክ ላይ ነው የምትደውሉት። አስቀምጨዋለሁ። ሜቢ ፒን ያደረገው ነበር ሁልጊዜ፣ ዛሬ አላደረገውም ይመስለኛል። ፒን አድርጌዋለሁ አሁን። በዛ ስልክ ነው የምትደውሉት ወይም ቮይስ የምትልኩት። እሺ እህቴ ከግብፅ ነው ያልሽኝ። በጥያቄዎችሽ ሁሉ እግዚአብሔር አምላክ ጣልቃ እንዲገባ ጸልያለሁ። ማንኛውም አዋጅ የረበሸሽ ነገር አለ፣
ያ የረበሸሽን ነገር ወደ ሰላም እግዚአብሔር እንዲቀይርልሽ ጸልያለሁ። ሰላም ቤትሽ ላይ እንዲሆን፣ ሰላም ያንቺ ነገር ላይ እንዲሆን፣ ያስጨነቀሽ ነገር ላይ ሰላም እንዲሆን በኢየሱስ ክርስቶስ ስም ጸልያለሁኝ። በክርስቶስ ኢየሱስ ስም ጸልያለሁኝ። ሰላምሽ ይመለስ፣ በሮችሽ ይከፈቱ በኢየሱስ ስም። የሚታገልሽ ነገር ከዛሬ ቀን ጀምሮ ይውደቅ በኢየሱስ እንጂ ሰስማይቲ ነኝ። አሜን። ጌታ ይባረክ። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። አምናለው። ብዙዎቻችሁ ከዚህ ሰዓት ጀምሮ እስራት እናንተ ላይ የለም፣ ጭንቀት እናንተ ላይ የለም፣ መከራ እናንተ ላይ የለም፣ እርግማን እናንተ ላይ የለም፣ ሞት የለም፣ ጭንገፋ የለም። ክብር ለእግዚአብሔር ይሁን። ምክንያቱም ቃል መጥቷል። በሰላም ትኖሩ ዘንድ ሰላም ያወጣችሁ፣ በነፃነት ትኖሩ ዘንድ ነፃ ያወጣችሁ ጌታ ኢየሱስ ክርስቶስ ከእናንተ ጋር ነው ያለው። በምድረ በዳ ስታልፉ፣ በሐዘን ስታልፉ፣ በተለያየ ጭንቀት ስታልፉ ከእናንተ ጋር ነው ያለው። ሰላም ሰላም። እንዴት ነው ወንድሜ? ሰላም ሰላም። ሰላም ይብዛ ወንድሜ። እግዚአብሔር ይመስገን። እሺ እኔ አባት ሰሜን ሸዋ። ዋው ደስ ይላል። ሰሜን ሸዋን በደንብ የማውቀው ስፍራ ነው። ጌታ ይባረክ። ጌታ ካንተ ጋር ነው። በጣም አስቸጋሪ መንፈሶች እንዳሉ አውቃለሁ በዛ ስፍራ። ነገር ግን ካንተ ጋር ያለው ከሁሉ ይበልጣል። አሜን። ሰሜን ሸዋ ላይ እኛ ብዙ ኖር ያለው አውቀዋለሁ ስለማውቀው ማለት ነው። ስፒሪቱ ልጸልይልህ ወንድሜ። ምንድነው የምመለከተው? በዙሪያ የቅናት ስፒሪት ያለባቸው ሰዎች አሉ። እግዚአብሔር አምላክ ይሄን መንፈስ እንዲሰብር ጸልያለሁ። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ብለው የሚያበላልጡ አንተን ነገርህን በቅናት ለመምታት እያበላለጡ የሚሉ ሰዎች እመለከታለሁ። እግዚአብሔር አምላክ ይህንን መንፈስ ይሰብራል፣ ለአንተ ደግሞ ከፍታን ይጨምራል። አሜን። እስኪ ከፍታዬ ይጨምራል በል። ባላዲያማ ኬቫናማስ አባቶይ በኢየሱስ ክርስቶስም ለዚህ ሰው ከፍታ እንድትጨምርለት ጸልያለሁ። ደጆቹን የያዙ ነገሮች፣ ህይወቱን የያዙ ነገሮች፣ ስራውን የያዙ ነገሮች ከዚህ ሰዓት ጀምሮ ይልቀቁ። አሜን። መውጣት ትፈልጋለህ አላቅም። ለውጥ የምትለው መለወጥ የፈለከው ነገር እንዳለና ለዛ የጸለይክ እንዳለ ጌታ ይናገረኛል። እውነት ነው። በቃ በዚህ ዓመት ጠብቀ ሳይሆን ቀርቷል። እግዚአብሔር አምላክ ደግሞ ይህንን ለውጥ በአንተ ላይ በልዩነት ያደርጋል። ፓናዲያኖስ አዲስ መስመር ይወጣልሃል። አሜን። የሆነ ወደ ሌላ ስፍራ መሻገር ሲሆንልህ አይቻለሁ። አሜን። ኢን ጂሰስ ኔም አዲሱ ዓመት ላይ አዲስ ስፍራ ያለው ምስክርነትን እንዳትረሳ መስክርልኝ። አሜን አሜን። ይሄ ደግሞ ለምስጋና ያደርግሃል። ጌታን የምታከብርበት ያደርግሃል። ከእግዚአብሔር የሆነ ደጅ ተከፍቶ ስትሻገር ያለው። አሜን። ተባረክልኝ ወንድሜ። ተባረክልኝ። ጌታ ዘመን ይባርክ። አሜን። አባትሽ ጌታ ይባረክ። የተባረካችሁ ናችሁ። አዜብ ሰላም ላንቺ ይሁን። ክብር ለኢየሱስ ይሁን። ማንኛውም ለእናንተ አስጨናቂ የሆነ ነገር ለጌታችሁ ግን ቀላል ነው፣ ለኢየሱስ ግን ቀላል ነው። ለእናንተ ከባድ የሆነ ነገር ለኢየሱስ ግን ቀላል ነው። ምንድን ነው ለእናንተ ከባድ የሆነ ነገር በዚህ ጊዜ? ምንድን ነው ትልቅ የሆነ ነገር? መጽሐፍ ሲናገር እንዲህ ይላል፣ ለሰው የማይቻል ለእግዚአብሔር ይቻላል ይላል። ይህም በእግዚአብሔር ዓይን ቀላል ነው ይላል። ክብር ለእግዚአብሔር ይሁን። ለእናንተ ከባድ አድርጋችሁ ያያችሁት ነገር ለአምላካችሁ በጣም ቀላል ነው። ከአምላካችሁ ጋር አይወዳደርም። ከትልቁ እግዚአብሔር ጋር አይወዳደርም። ሰይጣን ውሸታም ነው። በኢየሱስ ስም እናገራለሁ። የታሰረባችሁ ነገር የሚፈታበት ማለዳ ይሁን። የተበላሸባችሁ ነገር የሚስተካከልበት ማለዳ ይሁን። የሞተባችሁ ነገር የሚነሳበት ማለዳ ይሁን። ማንኛውም የጠላት አሰራር ከዘመናችሁ ላይ ይፍረስ። ቬላ ታካዲስ ሌኬቴ ሬቤዲያጋስ አቶናሞስ ሻሎም። እያየሁ ነው እህቴ ብርቱካን፣ ቶሎ ቶሎ በይ። እግዚአብሔር ጭንገፋን ይሰብራል ካንቺ ላይ እህቴ ብርቱካን፣ እያየሁ ነው። በጌታ በኢየሱስ ክርስቶስ ስም ጭንገፋን ካንቺ ነገር ላይ ይሰብራል። ሳውዝ አፍሪካ የሚል የጻፍሽልኝ ማለት ነው። ጸልያለሁ። ጭንገፋን ካንቺ ላይ ይሰብራል። ኪያኖ ታኪዳ ቫሳ ካራባሲ ካና ማንዴ ያስጨነቀሽ ጉዳይ ጭንገፋ ስለሆነ የጭንገፋ ኃይል ተሰብሯል። በኢየሱስ ክርስቶስ ስም ተሰብሯል። ማላባራ ዲያና ቬናስ በኢየሱስ ስም ተናግሬያለሁ። አሜን። ሄሎ ሰላም እናት
ስራ ላይ ሆኜ ጌታ ሰላም ችግር የለውም እናቴ እግዚአብሔር ይባረክ ስለምን ልጸልይልሽ ስለ ወንድሜ በጣም ታሞብኝ ነው ኢትዮጵያ ነው ያለውና እሺ በጣም ታሞ ያለው በቃ እኔም ካለው ነገር ብርም ላክንለት ደም ግፊት ይላል ጨጓራ ይላል በጣም ታሞ ነው ያለው ፊቱ ሁሉ አባብጧል ብሩ ሁሉ ነው ያለው የት አካባቢ ነው ያለው አሰላ ነው ያለው ኦኬ ከተማ ውስጥ ቢኖር እዚህ ቸርች እንዲመጣ ነበር ኦኬ አሁን ምንድነው የሚሆነው እጸልያለሁ አሁን በእምነት አንቺ አብረሽኝ ጸልይ እጸልያለሁ እግዚአብሔር አምላክ ይሄን ስራት ይሄንን በግንቦት ወር አንከራቶ ሊገለው ያለውን ጨለማ እንዲያልፈው በኢየሱስ ስም እናገራለሁ በኢየሱስ ስም ሰብራለሁ ከወንድምሽ ላይ የሚገርምሽ በጣም የጨለማ አጥር ውስጥ ነው የማየው የአጋንንት አሰራር ነው እንጂ በሽታ አይደለም የአጋንንት አሰራር አንከራቶ ይሄንን ወር ሊገለው የሚፈልግ ነው በናዝሬቱ በኢየሱስ ሞትን እከለክላለሁ ጥፋትን እከለክላለሁ እርግማንን እከለክላለሁ ሰላም ይሁንለት በኢየሱስ ስም ረፍት ይሁንለት በኢየሱስ ስም በናዝሬቱ በኢየሱስ ስም ተናግሬያለሁ በኢየሱስ ስም ይሰበር በኢየሱስ ደም ከዚህ ቀን ጀምሮ መልካም ዜና እንድትሰሚ እናገራለሁ አዋጅን በአዋጅ ገልብጫለሁ የእግዚአብሔር እጅ ካንቺ ጋር ይሁን የፈራሽው አይውረስሽ እግዚአብሔር ያለው ብቻ ይሁን ባንቺ ላይ ኢየሱስ ነኝ የጨለማን ኃይል ከልክያለሁ አይ ቢሊቭ እግዚአብሔር ደግሞ እንደሚሰራ የተባረክሽ የተባረክ ይሁን ምንም አይደል አሜን አሜን እህትሽ ተባረኪ ኦ ጌታ ይባረክ ክብር ለኢየሱስ ይሁን በጣም ደስ የሚል ነው ዛሬ ድንገት ነው የገባሁት በዚህ ሰዓት ገብቼ አላቅም ሜቢ ከዚህ በኋላ ጌታ ቢረዳኝ ልክ በዚህ ሰዓት 4 ሰዓት ላይ ነው ምገባው ጠዋት 4 ሰዓት እስከ 5 ሰዓት በሚቀጥለው ጊዜያት ማለት ነው ሮብ ማነው ማታ ደግሞ ማታ 4 ሰዓት ላይ ለሚመቻቸው ደግሞ ማታ 4 ሰዓት ገባለሁ ይሄ ሰዓት ጥሩ ሰዓት ይመስለኛል ሰዎች መግባቴን ቢያውቁ በተለይ ብዙ ቤተሰቦች ገብተው መካፈል የሚችሉበት ጊዜ ይመስለኛል ጌታ ይረዳናል ሂክማ ሰላም ላንቺ ይሁን የተባረክሽ ለሁላችሁ አገለግላለሁ ጸልያለሁ ጌታ በረዳይ መጠን ጌታ መልካም ያደርጋል በዚህ አጋጣሚ አገልግሎታችንን ደግሞ አድማሱን እያስፋፋን በተለያየ ሀገር ኮንፈረንስ ለማድረግ ዝግጅት ላይ እንገኛለን ይሄንን ደግሞ በዚህ አጋጣሚ ነግራቸዋለሁ አገልግሎታችን በፋይናንስ በተለያየ ነገር ብትደግፉ እግዚአብሔር ይባርካቸዋል ልባችሁ ላይ ባደረ መልኩ አገልግሎታችንን ደግፉ እግዚአብሔር ደግሞ በረከታችሁን ያበዛል ዩአር ብለስድ ብዙዎች ግን አላችሁ እዚህ ውስጥ እግዚአብሔር የባረካችሁ ሰዎች አምናለሁ ጌታ ደግሞ ይረዳቸዋል ታላቅ ነገር በእናንተ ላይም ያደርጋል ጌታ ይባረክ ሄሎ ሰላም ሰላም ላንቺ ይሁን የኔ እናት አሜን ጸሎት ፈልጌ ነው ከእስራኤል እሺ የኔ እናት ጌታ ካንቺ ጋር ነው የጠላት አሰራር ሁሉ በኢየሱስ ስም ከዘመንሽ ላይ ተሰበረ ይሁን አዘጊ ቤትሽ ላይ የሚወረወር ቀስትን ሰብራለሁ ዶራ ባሻላባናማስ አኖካ ፓራላባ ባስጨነቋቸው ቁጥር ይበዙ ነበር ነው የሚለው የእግዚአብሔር ቃል ባስጨነቁሽ ቁጥር መብዛት ይሁንልሽ እግዚአብሔር በኪዳን ካንቺ ጋር ነው በልዩነት ካንቺ ጋር ነው የእስራኤል አምላክ እግዚአብሔር በነገር ሁሉ ፊት ለፊትሽ ላይ ያለውን አዲስ ነገር የሚያደርግ በብርሃን ወጥቶ አዲስ ነገር የሚያደርግ መልአክ ይላክ ቬና ጀኒ ማሳታ ካማንዳ ለዘሮችሽ የምትናጠቂ ሴት ነሽ ለምሳሌ ያልዳኑ ሰዎች እንዲድኑ ስራ የሌላቸው ስራ እንዲኖራቸው በቃ የብዙዎችን ሸክም ትከሻሽ ላይ ይመለከታለሁ እግዚአብሔር አምላክ ከራሷ ይልቅ ለሌሎች የምትኖር ለሌሎች የምታስብ ለሌሎች የምትጨነቅ ሴት ናት ነው የሚለኝና እግዚአብሔር ካንቺ ጋር ነው የምትጸልዩ ነገሮች አሳልፎ ይሰጥሻል እሰማታለሁ ነው የሚለኝ ይሰማሻል ይመልስልሻል አሜን ወራሽ ነሽ ብዙዎችን የምትወርሺ አሜን ከማይመች ስፍራ ከማይመች ቦታ ብዙዎች የሚድኑበት ብዙዎች መዳኛ ማሃዳላ ካራ ዲያሳባና አንቺ በምትጸልዩ ጸሎት ብዙዎች ለጌታ አሳልፈው ራሳቸውን የሚሰጡበት ጊዜ ይሆናል አሜን አጥብቀሽ የምትጸልዩ ሰው አለ እግዚአብሔር አሳልፎ እንዲሰጥሽ ወንድሜ ኢየሱስ አሜን እግዚአብሔር አምላክ አሳልፎ ይሰጥሻል ታዳጀና አሜን በቃ መዳኑን ብቻ ነው ይናፈቀሽ ኢየሱስን መቀበሉን ብቻ ነው ይናፈቀሽ ሌላ ነገር ችግር የለብሽም አንቺ እግዚአብሔር ካንቺ ጋር ነው ጠላትሽ ተመቷል ማጃና ማካዲያና ማራስ
አሜን ቦኖ ኮሮሶ ተኮሞራ ባላባ መሻገር ይሆንለታል ባይዞ ይሄ ወንድም አሜን አሜን ማምለጥ ይሆንለታል አሜን ከክፉ ነገር ማምለጥ ይሆንለታል ከክፉ መንገድ ማምለጥ ይሆንለታል በቅርብ ጊዜ እግዚአብሔርን ታመሰግኛለሽ አሜን በኢየሱስ ስም ተናገርኩኝ ሌላው አንደበትሽ ላይ የጸሎት መንፈስ አለ ጸልይ ለብዙዎች መፈታት ይሆናል ለራስሽ ሰዎች ብቻ አይደለም በቃ የውጭ ሰዎች የውጭ ሀገር ሰዎች ያንቺ ከለር ያሌላቸው ሰዎች ይሰሙሻል አሜን አሜን የምመለከተው ሞገስ ልዩ ሞገስ እግዚአብሔር አምላክ አንቺ ላይ አድርጎ ነው ተባርከሽ አሜን 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 you are blessed አሜን ተባረክልኝ ተባረክ አሜን አሜን ተባረክ አሜን አሜን ዋው ቴንክ ዩ ማሳክራዲያና ቬና የእግዚአብሔር እጅ በእናንተ ላይ ነው የጭንገፋ መንፈስ ያልኳት ሴት ይኸው አሁን ጻፈችልኝ ፕሮፌት ፕሊዝ ለትዳሬ ጸልይልኝ እያለቀስኩ ነው ምሰማው አለች ዩሲ የጭንገፋ መንፈስ ይዋጋሻል አልኳት ከሳውዝ አፍሪካ ያው አሁን ሜሴጁን ላከች የጭንገፋ መንፈስ ነው አንቺ ጋር ያስቸገረሽ ያለው ብዬ ያልኳት ቁጥሩን ምንም ስለማያደርግ ነው ጸልይልሽ እህቴ አታልቅሽ ከሳውዝ አፍሪካ አሁን የጻፍሽልኝ ሜሴጅ አይቼዋለሁ እግዚአብሔር አምላክ ትዳርሽን ሊያፈርስ የሚታገላችሁን መንፈስ ይመታዋል በጣም የሚገርምሽ ወሬ ነው የሚወራው እኔ የእግዚአብሔር ሰው አይደለም ይሄን እውነት ምነግርሽ ወሬ ነው የሚወራው ይሄ ወሬ ለሱ በማጣመም የሚነግሩት የሚጎተጉቱት ተው ይትቅርብ የሚሉት ሰዎች አሉ ነገር ግን እግዚአብሔር ያጣመረውን ሰው አይለየው ስለሚል የጨለማን ኃይል ከመካከላቸው ያወጣል የወሬን መንፈስ ከመካከላቸው ያወጣል በኢየሱስ ስም ጭንገፋ አይሆንም ማናና ባሻላ ባራዲያ የዘገየበት ነገር አለ ጠብቆ አዎ የጠበቀውና የዘገየበት ነገር አለ አዎ ነገር ግን እግዚአብሔር አምላክ ይሰጣቸዋል እግዚአብሔር ቤቱን ያድሳል እግዚአብሔር ቤትሽን ያድሳል እግዚአብሔር ያላችሁን ፍቅር ያድሳል በኢየሱስ ስም የጨለማውን ኃይል ይሄ ግንቦት ላይ ተመደበውን በወሬ በተለያየ አይነት መንገድ ቤትሽን ሊያፈርስ የወጣውን መትቻለሁ አታልቅሽ ከዚህ ሰዓት በኋላ ምስጋና ነው ማድረግ ያለብሽ ዝማሬ ከፍተሽ ማመስገን መደሰት ነው ያለብሽ አታልቅሽ ጌታ አታልቅሽ ብሏል አዘነላት አታልቅሽ ያላት ነው የሚለው አይደል አዘነላት ይላል ጌታ አዝኖልሻል ጌታ ከተናገረ ይሄን የጭንገፋ ኃይል ይሰብረዋል አታልቅሺ አመስግኚ ጌታ ካንቺ ጋር ነው የሚበልጠውን ነገር የሚያደርገው ትላንት ከምድረ በዳ ያወጣሽ ሳትገምቺ በሮችን ከፍቶ ከዚህ ያወጣሽ አምላክ ጌታ ካንቺ ጋር ነው ያለው አትፍሪ አታልቅሺ ክብር ለእግዚአብሔር ነው እያለቀስኩ ነው መልእክቱ መሰማው ስትል በጣም ተደንቄያለሁ ክብሩን እግዚአብሔር ይውሰድ ሰው የተባረካችሁ ናችሁ ብዙዎቻችሁ ፍቃዱ ሰላም ጸልያለሁ ተባረካችሁ ናችሁ አሁን ለጌታ ስራ አብራችሁኝ የጌታን ስራ መስራት ልባችሁ የሞላ ሰዎችን አሁን በፊት ለፊታችን በወሊሶ ከተማ ደግሞ በተለያዩ አገራትም ኮንፈረንስ ለማድረግ እናስባለን ለዚህ አገልግሎቱን ደግፋለሁ በዚህ ደግሞ በረከቴን መካፈል እፈልጋለሁ የምትሉ ሰዎችን ዮርዲ ሰላም በዚህ ደግሞ አገልግሎቱን ጎን ቆሜ ደግሞ በረከት መካፈል እፈልጋለሁ የእግዚአብሔር እጅ በዚህ ደግሞ እንዲያገኝ በመስጠት ውስጥ ደግሞ የሚያገኛችሁ የእግዚአብሔር እጅ ስላለ ማለት ነው አንድ 5 ሰዎች ብትኖሩ ደስ ይለኛል ጌታ ደግሞ ወደ ሌላ በረከት እናንተን ያሻግራችኋል በምትችሉት መልክ በምትችሉት ልክ ዘራችሁን ብትዘሩ እግዚአብሔር አምላክ ደግሞ እናንተን ይባርካችኋል ይሄን የምታደርጉት በመንፈስ ውስጣችሁ የተነካችሁ ደስ ያላችሁ ሰዎች ብቻ ነው መሆን ያለበት ምክንያቱም ያ ሲሆን ስለሆነ ስራው የሚሰራው መንፈስ ቅዱስ ውስጣችሁን ያሳሰባችሁን ሰዎች 5 ሰዎች እጠብቃለሁ በውስጥ በዋትስአፕ ቮይስ አድርጉልኝ ወይ ጻፉልኝ እኔ ደግሞ ባርካቸዋለሁ ጸልይላቸዋለሁ ተባረኩልኝ ወዳቸዋለሁ የጌታ ሰላምና ጸጋ ይብዛላችሁ በዚህ በአዲስ አበባና በአካባቢው የምትገኙ ደግሞ ኮንታክት እያደረጋችሁ ፕሮግራማችን መጣችሁ መካፈል ትችላላችሁ እግዚአብሔር መልካም ያደርጋል ጌታ ከናንተ ጋር ነው መልካም ጊዜ ነበረን ሁላችሁ ተባረኩልኝ የነበረን ጊዜ ደስ ብሎኛል ሌላ ጊዜ በጊዜ ልክ በ4 ሰዓት ሁሉ ጊዜ እንደምገባ ነግሬያቸዋለሁ ጌታ መልካም ያደርጋል ኦኬ ሂክማ ከሱዳን ካርቱም ኦኬ please pray for my husband to come out of Khartoum because there is a war so I want him to go out of the country safely in mighty name of Jesus ጸለይኩኝ I pray በሰላም መሄድ ይሁንለት በሰላም ከዛች ቦታ ተጠብቆ መውጣት ይሁንለት በኢየሱስ ደም ሸፈንኩት ባለቤት ምንም ነገር ሳያገኘው በኢየሱስ መገላገል መሄድ ይሁንለት ጸልይልሻለሁ ይክማዬ I will pray for you just send me voice you are blessed
ዮርዲ በኢየሱስ ስም ማንኛውም ያስጨናቂ ዘንግ ይሰበር በኢየሱስ ስም። የሚያስጨንቃችሁን ደግሞ በእኔ ላይ ጣሉ ብሏልና ከጨለማ የሆነ ጭንቀት ከሆነ ከአንቺ ላይ የተባረረ ይሁን ዮርዲ። ከዛ ውጭ የሚያስጨንቅሽ ነገር በኢየሱስ ላይ ጣዩ። እሱ ደግሞ መፍታት ይችላል። ክብር ለእግዚአብሔር ይሁን። ተባረካችሁ ናችሁ። አሜን 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 አሜን። ዋትሳፕ ነምበር ላይ ጠብቃቸዋለሁ። እናንተ የእግዚአብሔርን ስራ አብራችሁ ልትሰሩ ልባችሁ የሞላ ሰዎች በዛ በዋትሳፕ ላይ ቮይስ ላኩልኝ ወይም ደግሞ ቴክስት ላኩልኝ። አይ ዊል ኮንታክት ዩ፣ ደውለላቸዋለሁ። ጌታ መልካም ያደርጋል። እግዚአብሔር ከእናንተ ጋር ይሁን። የተባረካችሁ ናችሁ። በዚህ ጋር ጸልይልኝ የሚሉም አሉ። እንጸልያለን። ጌታ ይባረክ። ጌታ መልካም ነገር ያደርጋል። የተባረካችሁ ናችሁ። ጌታ ከእናንተ ጋር ይሁን። መልካም ጊዜ ስለነበረን ጊዜ ጌታ ክብሩን ይውሰደው። ምንም አይደል። የኔ እናት እንገናኛለን በኔክስት። ጌታ በረዳይ መጠን ገብቼ ላገለግላችሁ ሞክራለሁ። ተባርካችኋል። መልካም ጊዜ ይሁንላችሁ። ሁሉ ጊዜ በዚህ ሰዓት የምገባ ይሆናል። ቼክ እንድታረጉት። መደበኛ ቀን 2 ቀን እናደርገዋለን። ጠዋት መደበኛ ቀን በሳምንት 2 ቀን እናደርገውና አሳውቃቸዋለሁ። ማታ 1 ቀን፣ ጠዋት 2 ቀን እናደርግና የእግዚአብሔርን ቃል ሼር እናደርጋለን፣ እንጸልያለን። ይሄ ይሆናል። ከኔ ጋር ስለነበራችሁ ጌታ ዘመናችሁን ይባርክ። ክብሩን እግዚአብሔር ይውሰደው። ስለነበረን ጊዜ ክብሩን ጠቅልሎ ይውሰደው መንፈስ ቅዱስ። ተባረኩ። ሁላችሁም ደስታና ሰላም በእናንተ ላይ ይሁን። ሞገስ በእናንተ ላይ ይሁን። የጨለማ ነገር ሁሉ ዘመናችሁና ቤታችሁን ይልቀቅ። የበቀል መናፍስቶች በኢየሱስም ከመንገዳችሁ ላይ ታሰሩ ይሁኑ። ዩ አር ብለስድ። ተባርካችኋል።